አዳዲስ መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። መከላከያ ወደ ትግራይ የሚገባበት አግባብ የለም የሚል አጠቃላይ አንድምታ ያለውና ይህንን በተመለከተ መከላከያ ወደ ትግራይ ገብቶ የቀድሞ ካምፖቹን ይዛል የሚባለው እንዲሁም ደግሞ መከላከያ ወደ ትግራይ ይገባል የሚል ደግሞ ለነሱ ትዕዛዝ ተላልፏል ከፌደራል የተባለውን በተመለከተ ሁሉም ስህተት ነው። ወደ ትግራይ የሚገባ መከላከያ ሰራዊት የለም። ከዚህ ጋር በተያያዘ እየተሰራጩ ያሉ መረጃዎች ሐሰት ናቸው የሚል ምላሽ መስጠታቸው ይታወቃል። ከዛ ቀደም ብሎ ጀነራል አበባው እንግዲህ ወደ ትግራይ በመግባት መከላከያ ሰራዊት የቀድሞ ካምፖቹን እና እንዲሁም ደግሞ ስትራቴጂካዊ ጠቀሜታ ያላቸውን ቦታዎች ይቆጣጠራል ማለቱ ይታወቃል። ከዚህ ጋር በተያያዘ እንግዲህ መከላከያ ወደ ትግራይ ስለመሻገሩ የሚገልጽ መረጃ ዛሬ ይዣለሁ። ይህንን አደርሳችኋለሁ። ሌሎች መረጃዎች አሉ። የትግራይ የጸጥታ ቢሮም እንደዚሁ ማስጠንቀቂያ እንዲሁም ደግሞ ጥሪ የሚመስልና አጠቃላይ ደግሞ አሁናዊ ሁኔታውን የሚገልጽ እንዲሁም ደግሞ ቅድመ ሁኔታን ያስቀመጠ መግለጫ አውጥቷል። እሱንም በአጭሩ በዚህ ሰዓት ወደ እናንተ የማደርስ ይሆናል። በአማራ ክልል በተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎችና አጠቃላይ ከዘመቻዎችና ከውጊያዎች ጋር በተያያዘ የወጡ መረጃዎች እንዲሁም ደግሞ ከዚህ በመነሳት ይሰራጩ ያሉ አዳዲስ ፕሮፓጋንዳዎች መኖራቸውንም የሚገልጹ መረጃዎች ወጥተዋል። ወደ ትግራይ ዲፕሎማቶች ሄደው ያለው ሁኔታ እንዲያጣሩና እንዲያረጋግጡ በውጭ ጉዳይ ሚኒስቴር በኩል እንቅስቃሴ መኖሩንም የሚገልጹ መረጃዎች እንደዚሁ ወጥተዋል። እነዚህና ሌሎች ዝርዝር መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። በተለይ በአማራ ክልል ያሉ አጠቃላይ ሁኔታዎችን በተመለከተ የ24 ሰዓት አጫጭር መረጃዎችን አድርሳችኋለሁ። በደብረ ታቦር ቀጠና በርከት ያሉ መረጃዎችን ይዣለሁ። እንግዲህ ይህንን ጨምሮ ሌሎች መረጃዎችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ይህንን የኢሜል አድራሻ በዲስክሪፕሽን ገጽ ወይም ደግሞ በዩቲዩብ ዲስክሪፕሽን ላይ ልታገኙ ትችላላችሁ። በዚህ መልእክቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። እንግዲህ በዚህ ሰዓት እያስኳቸው መረጃዎች ያው በአጠቃላይ በሰሜን ኢትዮጵያ አካባቢ ያለውን ውጥረት የሚያሳዩ መረጃዎችን እና ተዛማጅ 24 ሰዓት መረጃዎችን ነው። በቆቦ ግንባር ትላንትና እንቅስቃሴዎች ጭምር ቆመው እንደነበርና ከዚህ ጋር በተያያዘ የወጡ መረጃዎች አሉ። እሱንም አደርሳለሁ። ወደ መጀመሪያው መረጃ ሲሄድ ህወሓት ያወጣውን መግለጫ በማስቀደም ጀምራለሁ። በህወሓት የጸጥታ ቢሮ በኩል የወጣው መግለጫ በነገራችን ላይ የህወሓት የጊዜያዊ አስተዳደሩ ጸጥታውን መምራት የለበትም በሚል የትግራይ ኮማንድ የሚባሉት ወታደራዊ አዛዦች እንግዲህ ጸጥታውን ከሳምንት በፊት ጀምሮ መቆጣጠራቸው ነው የተገለጸው። በዚህ ትላንትና በወጣው መግለጫ ላይ የተለያዩ አቋሞችም እንዲሁም ደግሞ ዋና ዋና ይዘት ያላቸው ጉዳዮች ተንጸባርቀዋል። ከነዚህ መካከል በተለይ ወደ አዲስ አበባ ሄደውን ቡድን በተመለከተ የክህደት ሁኔታ በብዛት ተነስቷል። ይህም እንግዲህ ክህደቱ ጉዳዩ ስር የሰደደ ስለመሆኑ የሚያሳይ ነው። በመግለጫው ላይ እንግዲህ በዚህ ልክ ትኩረት ተሰጥቶ የተሰራበትና ተዛማጅ ጉዳዮች ነው። ትጥቃን ፈታ የሚሉትን ጨምሮ የተለያዩ ቅድመ ሁኔታዎች ተቀምጠዋል። በዚህ እንግዲህ ከሃዲዎች በመውጣታቸው ጥራታችን ጨምሯል የሚል የተስፋ መቁረጥ ይመስላል። እነ ጌታቸውን የሚያክል ፖለቲከኞች እነ ጻድቃንን ያክል ጀኔራሎች ከህወሓት ወጥተው ቀሪው ህወሓት ጥራቱ ጨምሯል የሚል መግለጫ ተሰጥቷል። ያው እንግዲህ ለራስ የሚሰጥ ወይ ደግሞ ራስን ለመግለጽ የተደረገ ካልሆነ በስተቀረ ያው ጉዳቱ በደንብ ይታወቃል። አሁን በፊት በነበሩ ጦርነቶች ጌታቸው የህዝብ ግንኙነቱን በመምራት ከዓለም ጋር ህወሓትን ሲያገናኝ፣ ጻድቃን ደግሞ በነበረው አጠቃላይ ግንኙነት እንደዚሁ በተባበሩት መንግስታት ድርጅት የጸጥታ አማካሪም ስለነበረ የነበረው ተጽዕኖ ቀላል አይደለም። አሁን እነዚህ ሰዎች ተገንጥለው ወጥተው እንግዲህ ጥራታችን ጨምሯል የሚሉት ሰሞኑን የወጡትን 3 ወታደራዊ አዛዦች ጨምሮ በዛሬው ዕለትም እንደዚሁ ኮማንደሮች ከህወሓት ወጥተዋል። ይሄ ሲቀር እንግዲህ ጥራታችን ይጨምራል የሚል መግለጫ ተሰጥቷል። በዚህ እንግዲህ ባልተጠሩበት ድግስ እየሄዱ እስክስታ የሚወርዱ እና ይህንን የሚያደርጉት ለነሱ ውርደት ነው፣ ለጠላት ኃይልም የሚጨምሩት አቅም የለም በሚል እንደዚሁ ከሃዲዎች ወደ ቦታቸው እንዲመለሱ ጥሪ አቅርበዋል። እንግዲህ የፖለቲካና የወታደራዊ ከሃዲዎች አሏቸው። ያው ሰሞኑን እየወጡ ያሉትና ቀደም ብለው የወጡትን የሐራ መሬት ነጻነት ታጋይ በሚል እንዲሁም ደግሞ የፖለቲካ ፓርቲ መስርተው የሚንቀሳቀሱትን ነው። ከዚህ ጋር ተያዘ እንደ ህወሓት ቃል በቃል እንግዲህ ያው ፍላጎቶቹን በደንብ አስቀምጧል። ይሄ የህወሓት ፍላጎት በትይዩ ከሚደረጉ ትብብሮችና ሌሎች ፍላጎቶች አንጻርም በውል የሚታይ ነው። ራስን በራስ የራስን እድል በራስ የመወሰን መብታችን ሲረጋገጥ እንግዲህ እስከ መገንጠል ያለው እንደማለት ነው። ግዛታችን ሲመለስ ያው ወልቃይትና ጠለምት እንደማለት ነው። እንዲሁም ደግሞ በዚህ አካባቢ የተሰማራው ኃይል ሲወጣ እና በጥላት እጅ ያለ ህዝባችን በእጃችን ሲገባ ትጥቅ እንፈታለን። ያማይሆን ከሆነ ግን የህዝባችን ነጻነት የሚከበረው በልመናና እንዲሁም ደግሞ
በነጻነት ልገሳ ስላልሆነ ይህንን የሆነ ግልጽ አቋማችን ሊታወቅ ይገባል ብሏል። ህወሓት በዚህም ግልጽ ጦርነት ታውጆብናል፣ የደቡብ አፍሪካው የፕሪቶሪያ ሰላም ስምምነት በግልጽ እውቅና ለግለሰቦች ተላልፎ ተሰጥቷል ብሏል። እንግዲህ በዚህ ስምምነት ላይ ከተፈራረሙት መካከል ስምምነቱን ቡድን የመሩት ጌታቸው ረዳ አሁን ከብልጽግና ጎን ነው የሚገኙት። ይሄ ስምምነት ተላልፎ ተሰጥቷል ነው የሚሉት። እንግዲያው ህወሓት አሁን ጫና ከሚፈጥርባቸው ምክንያቶች አንዱ አዲስ ስምምነት መፈራረምና የነጌታቸውን ስምምነት ውድቅ አድርጎ አዲስ በሚፈልጋቸው ሰዎች ልክ ከፌደራል መንግስቱ ጋር መነጋገር ነው የሚሉ እንደዚሁ ፖለቲካዊ ግምቶች ይወጣሉ። ይህንን በዚህ በግልጽ አስቀምጧል። ትግራይን የማስፈራራት የማንበርከክ ዘመቻ ተጀምሯል። ጦርነት ተጀምሮብናል። የትግራይን ህዝብ በመከፋፈል በጀትና የሰው ኃይል ተመድቦ አደጋ ላይ ወድቀናል። የትግራይ ሁኔታ አደጋ ላይ እንዲወድቅ ተደርጓል። ነገር ግን ይህንን ካሁን በፊት ያደረገ ኃይል ትግራይን ማሸነፍ እንደማይቻል በተሞክሮ አረጋግጧል። ከፍተኛ ሰራዊትና ዘመናዊ ጦር መሳሪያ ትግራይን ከበባ ውስጥ አስገብቷታል። ይህም እንቅስቃሴ እየተደረገ ነው። ይህ ትግራይን ማስፈራራትና ትግራይን የማንበርከክ ዘመቻ ፈጽሞ የማይሳካ ነው ሲል እንደዚሁ በመግለጫው ላይ አንስቷል። በዚህ በተለይ የትግራይ ህዝብ ትዕግስት አልቋል። ትዕግስታችን እንደ ፍርሃት ታይቷል። አሁን የትግራይ ሰራዊት እንግዲህ እነሱ እያሉ የሚጠሩት ታጣቂዎች ነው ከህዝቡ ጎን በመቆም የህዝቡን ስቃይና መከራ ለመመከት ዝግጁ ነው ብለዋል። የጦርነት አዋጅ ነው። ከህዝቡ ጎን ይሰለፋል ኃይሉ። የግለሰቦች ክህደትና ለጥላት ማጎብደድ በሰራዊቱ ጽናት ላይ ምንም ተጽዕኖ የለውም። አጋጣሚው ውስጣችን ለማጥራት እንጠቀምበታለን ብለዋል። እንግዲህ ይህንን በመግለጫ ያወጡት ነው። ከዚህ ጋር በተያያዘ እንግዲህ በዛሬው ዕለትም ከህወሓት የወጡ የታጣቂ አዛዦች መኖራቸው ተገልጿል። በአርሚ 43 ኮር 1 ተብሎ የሚጠራው ዋና አዛዥና ምክትል አዛዥን ጨምሮ 37 የህወሓት ታጣቂዎች ዛሬ ከግዳጅ ቀጠናቸው በመውጣት ወደ ሐራ መሬት የሚባለው ወይም ደግሞ የትግራይ የሰላም ኃይል እያለ ራሱን ወደሚጠራው ቡድን መቀላቀላቸውን የሚገልጹ መረጃዎች ወጥተዋል። ከዚህ ባሻገር እንደዚሁ ዲፕሎማቶች ወደ ትግራይ በተለያዩ አካባቢዎች ተንቀሳቅሰው የራሳቸውን መረጃ እንዲሰበስቡ ውጭ ጉዳይ ሚኒስቴር እንቅስቃሴ መጀመሩን የሚገልጹ መረጃዎች ከአዲስ አበባ ወጥተዋል። በውጭ ጉዳይ ይህንን የሚያደርገው የኤርትራ ሰራዊት በኢትዮጵያ ውስጥ አለ ወይስ የለም የሚለውን በራሳቸው መንገድ እንዳጣሩ በሚል እንደሆነ ነው የተገለጸው። እንግዲህ ይህንን በተመለከተ ሁኔታዎች እየተመቻቹ ነው የሚሉ መረጃዎችም አሉ። ቀደም ብሎ ጥር 30 2018 ዓ.ም ውጭ ጉዳይ ባወጣው መግለጫ የኤርትራ ሰራዊት ወደ ኢትዮጵያ ሉዓላዊ መሬት ዘልቆ ገብቷል የሚል መግለጫ አውጥቶ ነበር። አሁን ይህንን ራሳቸው አረጋግጡ የሚል ይመስላል እንቅስቃሴው። ሌላው መረጃ ደግሞ እንደዚሁ በዚሁ ቀጠና በተከዜ ቀጠና መከላከያ ሰራዊት ተከዜ የሚገኘውን ድልድይ በመሻገር ወደ ትግራይ መሬት ስለመግባቱ መረጃዎች ገልጸዋል። ይህም በወልቃይት አዲረመጥ ወይም ደግሞ ፋርግፍ ከተማ ወደ ደደቤት ሽሬ በሚወስደው ዋናው ድልድይ ቆራሪት ተብሎ የሚጠራውን የወልቃይት አካባቢን ተሻግሮ ትግራይ ውስጥ መከላከያ መስፈር ስለመጀመሩ የመረጃ ምንጮቹ ገልጸዋል። ይሄ የሆነው ከየካቲት 13 ጀምሮ እንደሆነ ነው። ፊት ለፊት የነበሩ የህወሓት ታጣቂዎች ወደ ኋላ ሲወጡ መከላከያ የተወሰነ ኃይሉን ወደ ትግራይ አስገብቷል። ይሄ ከደቡብ አፍሪካው የፕሪቶሪያ ስምምነት በኋላ ለመጀመሪያ ጊዜ ነው መከላከያ ሰራዊት ወደ ትግራይ መሬት ሲገባ ተብሏል። እንግዲህ ከዚህ ጋር በተያያዘ ከዛ በፊት መከላከያ በአለማጣ በኮረም ነበረ። እነዚህ በፕሪቶሪያ ሰላም ስምምነትም ሆነ በፖለቲካ የማንነት ጥያቄ የትግራይ ተደርገው የሚታዩ አይደሉም። በፕሪቶሪያ ሰላም ስምምነት መሰረት እነዚህ አካባቢዎች አወዛጋቢ ተብለው ስምምነት ሲፈረምባቸው ከዛ ባለፈ ግን የማንነት ጥያቄ የሚነሳባቸው ስለሆኑ በዚህ አካባቢ የነበረው የመከላከያ ሰራዊት ስምሪት እንደ ትግራይ መሬት ሊታይ አይችልም። እነሱ ጥያቄ የሚያነሱባቸው ወልቃይትም ጠለምትም ከፍተኛ መከላከያ ሰራዊት ሰፍሯል። ስለዚህ ይሄ እንደ ትግራይ መሬት ስለማይታይና ስላልሆነም አሁን መከላከያ ለመጀመሪያ ጊዜ ተከዜ ወንዝን ተሻግሮ በዚህ በቆራሪት በኩል ወደ ትግራይ እንቅስቃሴ ስለመጀመሩና ላለፉት 2 ቀናት በዚህ ካምፕ ስለማድረጉ የሚገልጹ መረጃዎች ናቸው የወጡት። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ በሰሞኑን በደብረታቦር ቀጠና የነበረውን ዘመቻ በተመለከተ ብልጽግና በየቦታው አዳዲስ ፕሮፓጋንዳ እያሰራጨ ነው የሚል መረጃ ነው እየወጣው። ይህንን ዘመቻ በተመለከተ ለህዝቡ አዲስ የፕሮፓጋንዳ ዘመቻ ሆኖ እየተሰራጨ ያለው የካቲት 4 2018 ዓ.ም በደብረታቦር በነበረው ውጊያ የሻዕቢያ ወታደሮች አብረው ተሳትፈዋል፣ የሻዕቢያ ወታደሮች ወግተውናል የሚል ፕሮፓጋንዳ ነው እየተሰራጨ ያለው ነው የተባለው።
ብልጽግና በፖለቲካዊ መዋቅሩ የህዝብ ስብሰባ ላይ ይህንን በግልጽ እያንጸባረቀና ለህዝቡ እየነገረ እንደሆነ ከደቡብ ወሎ ሐይቅ ከተማ የወጡ መረጃዎች ያሳያሉ። ሐይቅ አካባቢ ላሉ ካድሬዎች በትላንትናው ዕለት ቃል በቃል የሻዕቢያ ወታደሮች ደብረታቦር በነበረ ዘመቻ ተሳትፈዋል የሚል ነው የተነገራቸው። ይህንን በተመለከተ መረጃውን ያደረሱ የመረጃ ምንጭ ጉዳዩን በተመለከተ ይሄ ፕሮፓጋንዳ እየተሰራጨ ያለው በሁለት ምክንያት ነው ሲሉ ነው የገለጹት። አንደኛው ምክንያት በፋኖን በተመለከተ ፋኖ ጠፍቷል፣ ፋኖ ተዳክሟል፣ ፋኖ ራሱን አይከላከልም እንኳን ቆሞ ሊዋጋና ዋና መንገድ ዋና ካምፕና ዋና ከተሞችን ሊቆጣጠር ቀርቶ ለራሱም ተበትኗል የሚል ፕሮፓጋንዳ በተደጋጋሚ ሲሰራ ስለነበር ይህንን ለመሸፈን ሲሆን እና ከዚህ ጋር በተያያዘ ያለውን የካድሬውን ሁኔታ ስነልቦና ለመመለስ ሲሆን፣ ሁለተኛውና ዋናው ዓላማ ግን በተለይ በሰሜን ኢትዮጵያ ካለው ውጥረት አንጻር የኤርትራ ሰራዊት ወደ ትግራይ ገብቷል ከሚለውና ከተዛማጅ አጠቃላይ ውጥረቶችና እንዲሁም ደግሞ በቀጣይ የቀይ ባህር የባህር በር መዳረሻና ዘመቻ ጋር በተያያዘ ህዝቡን ለማነሳሳትና ህዝቡን ከጎን ለማሰለፍ እንደሆነ ነው ይሄ ፕሮፓጋንዳ እየተሰራጨ ያለው ነው የተባለው። እንግዲህ በደብረ ታቦር በነበረው ውጊያ እንግዲህ የመረጃ ምንጮች እንደሚሉት የሁሉም የፋኖ ኃይሎች አልገቡም፣ እንኳን ሌላ ኃይል ሊገባ ደብረ ታቦር በነበረው ዘመቻ በአካባቢ የነበሩ ፋኖዎች ናቸው የተሳተፉት። በዚህም እንግዲህ ስምሪታቸውም እንዲሁም ደግሞ የፋኖ አባላቶቹም ግዳጁም ይታወቃል። ለ8 ሰዓታት ያክል እንግዲህ በድሮን ስምሪት የተደረገበት ውጊያ ነው የካቲት 4 2018 የነበረው። አሁን ይህንን በተመለከተ ነው የተለያዩ መረጃዎች እየተሰራጩ የሚገኙት። ሌላው ወደ ደብረታቦር ቀጠና በዚሁ የሚወስደን ነው። ወደ ደብረታቦር ቀጠና በደብረታቦር ቀጠና በተለይ በትላንትናው ዕለት በስቴ አንዳቤት የሚሊሻና የአድማ ብተና አባላት ወደ ፋኖ ስለመቀላቀላቸው መረጃዎች ገልጸዋል። ቁጥራቸው 14 የሚደርሱ የሚሊሻና የአድማ ብተና አባላት በትላንትናው ዕለት ወደ ፋኖ ተቀላቅለዋል። በደቡብ ጎንደር አንዳቤት ወረዳ ይሄ በተመለከተ በዚህ ቀጠና የደረሱ ጉዳቶችንም እንደዚሁ ካሁን በፊት ከፋኖ ጋር በነበሩ ውጊያዎች የሚሊሻና ህዝባዊ መረጃዎች የሚያሳዩ መረጃዎችም እንደዚሁ ወጥተዋል። በተደረጉ ተከታታይ ዘመቻዎች በዚሁ በአንዳቤት በአንድ ቀን ብቻ 84 በላይ የሚሊሻና የአድማ ብተና አባላት ካሁን በፊት ባለፈው ግንቦት መጨረሻ ላይ በተደረገው ውጊያ ጉዳት ማስተናገዳቸው ይታወቃል። በዚህ በደቡብ ጎንደር ከፍተኛ ቁጥር ያለው የሚሊሻ ኃይል ጉዳት ያስተናገደባቸው ቀጠናዎች አንዱ ሲሆን በተለይ በወረዳ ደረጃ ሲታይ በዚሁ ዘመቻ እስቴ፣ አንዳቤት፣ ጉና በጌምድር፣ ስማዳ፣ ጋይንት፣ ብናት እነዚህ ወረዳዎች ላይ በርካታ የሚሊሻ ኃይል ባለፉት 3 ዓመታት በነበሩ ዘመቻዎች ከፍተኛ ጉዳት ማስተናገዱን ከዞኑ ሚሊሻ አካባቢ የወጣ መረጃ ያሳያል። ይህም በአማካይ በወረዳዎቹ እስከ 82 የሚደርሱ ሚሊሻዎች ባለፉት 3 ዓመታት ሚሊሻ ብቻ ነው። ይሄ ባይነገራችን ላይ መከላከያንም ፋኖንም አድማ ብተናንም አይጨምርም፣ ፖሊስንም አይጨምርም። የሚሊሻ ብቻ ነው እንግዲህ ኪሳራው። ይህንን በተመለከተ በእያንዳንዱ በአማካይ እንግዲህ ከ80 በላይ ሚሊሻ በእነዚህ ቀጠናዎች ስለ መሞታቸው በውጊያዎች መረጃዎቹ ገልጸዋል። መከላከያ ከተሞችን በተደጋጋሚ ለቆ በመውጣቱ በዚህ ምክንያት ፋኖ ወደ ከተሞች ሲገባ በሚደረግ ዘመቻ እንዲሁም ደግሞ ፋኖ በከተሞች ላይ በድጋሚ እና በካምፖች ላይ በተደጋጋሚ ባደረጋቸው ውጊያዎችና ጥቃቶች ሚሊሻዎች ከባድ ጉዳት አስተናግደዋል። ይህንን ተከትሎ በመከላከያ ለቆ ሲወጣ ባለፈው የካቲት 1 ጀምሮ በስማዳ፣ ንፋስ መውጫ፣ እስቴ የነበሩ ውጊያዎች ላይ በቁጥር ያልታወቀ ሚሊሻና አድማ ብተና እንዲሁም ደግሞ ሌላ የጸጥታ ኃይል ፖሊስና ሰላም አስከባሪን ጨምሮ ጉዳት ሲያስተናግድ በዚህ ዘመቻ ላይ ከ89 በላይ የሚሊሻ አባላትና የአድማ ብተና አባላት ተይዘው ለ14 ቀናት ትምህርት ተሰጥቷቸው መለቀቃቸው መረጃዎች ሲገልጹ፣ ትናንትና በነበረው ሁኔታ ደግሞ 14 የአድማ ብተናና የሚሊሻ አባላት ወደ ፋኖ ተቀላቅለዋል ነው የተባለው። ይህንን በተመለከተ በዚህ ቀጠና በተለይ በርካታ ሚሊሻዎች ማለቃቸውን ተከትሎ አሁን በብልጽግና ላይ ያለው አጠቃላይ የሚሊሻ መተማመን በእጅጉ መቀነሱን በሚሊሻ ጽሕፈት ቤት በኩል የተደረገ ግምገማ ያሳያል። ሚሊሻው አሁን በመንግስት ላይ መተማመኑን አቁሟል፣ ለኛ ተዋጋ ብንለው ሄዶ የመሞት እድሉ ቀንሷል የሚል ግምገማ ላይ በነበረ ስብሰባ የወጣ መረጃ ነው። ከዚህ ጋር በተያያዘ እንደዚሁ ሰሞኑን በምስራቅ ጎጃም እንዲሁም ደግሞ ሰሜን ሸዋ አካባቢ ወደ ፋኖ የተቀላቀሉ የመከላከያና አድማ ብተና የሚሊሻ አባላት መኖራቸውንም መረጃዎች ጠቁመዋል። ፋኖ ባለፈው ባወጣው መግለጫ እስከ የካቲት 15 የሚቆይ የጥሪና የምህረት አዋጅ መግለጫ ማውጣቱ ይታወቃል። ለመከላከያ፣ ለብልጽግና ባለስልጣናት፣ ለአድማ ብተና፣ ለፖሊስ አጠቃላይ ለመለዮ ለባሽና ለፖለቲከኞች ባወጣው የምህረትና ተቀላቀሉን ጥሪ
በዚህ መሰረት እንግዲህ ትላንትና በዚህ ቀጠና የሚሊሻ አባላት ስለመቀላቀላቸው ነው ይህንን የገለጹት። እንግዲህ የአካባቢ የመረጃ ምንጮች ዛሬም በደብረ ታቦር ቀጠና ያለው ሁኔታ በተመለከተ ከደብረ ታቦር ወደ ንፋስ መውጫ ያለውን መንገድ ለመቆጣጠር መከላከያ ትላንትና በሁለት አቅጣጫዎች መንቀሳቀሱን ተከትሎ ጋሳይ፣ ዘበራ፣ መኳቢያ፣ ጣሪያ በተባሉ ቦታዎች በተደረጉ ውጊያዎች ወታደራዊ፣ ሰብአዊና ቁሳዊ ኪሳራዎች ደርሰዋል። በዚህ ዘመቻ በመቶዎች የሚቆጠር ኃይል ጉዳት ሲያስተናግድ የቡድን መሳሪያዎች በተለይ ብሬን እና መትረጊስ የሚባሉትን የነፍስ ወከፍ መሳሪያ ክላሽንኮፍን ጨምሮ የቡድን መሳሪያና የነፍስ ወከፍ መሳሪያ ተተኳሾች በፋኖ እጅ ገብተዋል። በፋኖ በኩልም እንደዚሁ በቁጥር ያልታወቀ ጉዳት ስለመስተናገዱ የፋኖ የመረጃ ምንጮች ይህንን ገልጸዋል። ከደብረ ታቦር የወጣው መከላከያ ትላንትና ጋሳይ ዘበር አካባቢ ውጊያ ሲያደርግና ተጨማሪ ኃይል ከደብረ ታቦር ከመጣለት በኋላ ማምሻውንም እንደዚሁ በዚሁ ቦታ ካምፕ አድርጎ ይገኛል። አሁን ወደ ክምር ድንጋይ ለመግፋት ነው። ንፋስ መውጫ የነበረው ኃይል ደግሞ ከውጊያ በኋላ ከመኳቢያ እና አካባቢዎቹ ወደ ኋላ ወደ ንፋስ መውጫ ተመልሷል። ጣሪያና መኳቢያ ተብሎ የሚጠሩ አካባቢዎችን ለቆ ቁስለኞችን ይዞ ወደ ንፋስ መውጫ ተመልሷል። ይህን ዋናውን መንገድ እንግዲህ ከንፋስ መውጫ ደብረ ታቦር ወልዲያ ደሴ ወይም ደግሞ ከጋሸና ደብረ ታቦር ያለውን ለመያዝ ነው ይሄ ዘመቻ እየተደረገ ያለው። ዛሬ ትላንቱ ውጊያ ባሻገር አዲስ ወታደራዊ እንቅስቃሴ ያለ ውጊያ ግን የለም ነው የተባለው። ወደ ሌሎች መረጃዎች ሲሄድ ደግሞ እንዲሁ በደብረ ታቦር ቀጠና ዘመቻን በተመለከተ እንደዚሁ የቀድሞ የፋኖ ምልሶች በተለያየ ብርጌድና አሃዶች እንዲዋቀሩ ተደርጎ ለዘመቻ ዝግጁ እየሆኑ መሆናቸውን ተደጋጋሚ ከአካባቢ የወጡ መረጃዎች ያሳያሉ። መከላከያ በዞኑ የሚገኙ ወረዳዎችና ከተሞች መልሶ ለመያዝ በሚያደርገው ዘመቻ እነዚህ የቀድሞ የፋኖ አባላት የነበሩ አሁን ምልስ ሚሊሻ የሚባሉት አሁን ዝግጅት እያደረጉ መሆናቸው ተገልጿል። በነፍስ ወከፍ ለ60 አንድ ዲሽቃ እንዲሁም ሌሎች የቡድን መሳሪያዎች ከመከላከያ ድጋፍ ተደርጎላቸዋል ነው የተባለው። ይህ እንግዲህ ውጊያውን የከፋ የሚያደርገው እነዚህ ቀጠናውንም የሚያውቁት ጓደኞቻቸውንም የሚያውቁት ስለሆኑ ይህንን ሁኔታ ግምት ውስጥ ማስገባት ያስፈልጋል ነው የተባለው። ሌላው የፋኖ የሰራዊት ግንባታን የተመለከተ መረጃ ነው። ፋኖ ሰራዊት ግንባታን በተመለከተ በትላንትናው ዕለት ለወራት ስልጠና የወሰዱ የፋኖ ምልምል አባላት ስልጠናቸውን አጠናቀው ተመርቀዋል። ይህም የሆነው እንግዲህ በፖለቲካዊ እንዲሁም ደግሞ አጠቃላይ የትግሉን ሁኔታ በተመለከተ የግንዛቤ ማስጨበጥ፣ የአቅም ግንባታ እና ወታደራዊ የአካል ብቃት ስልጠናን ወስደው ነው የተመረቁት። በሌላው በኩል ወደ ቡሬ አካባቢ ስንሄድ በቡሬ ዙሪያ በተደረገ ውጊያ እንደዚሁ ጉዳት ደርሷል። በቡሬ ዙሪያ ቡሬ ወረዳ ማለት ነው። በምዕራብ ጎጃም ቡሬ ዙሪያ ከሁለት አቅጣጫ ከተንቀሳቀሰ መከላከያ ጋር በተደረገ ውጊያ ወታደራዊ ኪሳራ ደርሷል። ከቡሬ ከተማ ቁጭ ተብላ ከምትጠራውና ከብር ሸለቆ ሁለት አቅጣጫዎች ወደ ቁጭ አክሲዮን ወይም ደግሞ ቁጭ ገበያ ተብሎ ወደሚጠራው አካባቢ ከተንቀሳቀሰው መከላከያ ጋር ነው ውጊያ የተደረገው። በዚህ ውጊያ የደረሰው ጉዳት በውል አልታወቀም። ውጊያው ግን ለሰዓታት እንደቆየና ኪሳራ ተስተናግዷል። ከሰዓታት ውጊያ በኋላ መከላከያ ወደ ብር ሸለቆና ወደ ቡሬ መመለሱን የመረጃ ምንጮቹ ይህንን ገልጸዋል። ከዚህ ጋር በተያያዘ እንደዚሁ በሰሜን ወሎ ራያ ቆቦ አካባቢ አለማጣ ቆቦ መስመር ትላንትና ምሽቱን የባጃጅ እንቅስቃሴ ቆሞ ነበር። ቆቦ ከተማ የተለየ ሁኔታ ነበር። በዚህ ሁኔታ እንደዚሁ አልፎ አልፎ የከባድ መሳሪያ ድብደባዎች ይሰሙ ነበር ብለዋል የመረጃ ምንጮቹ። እነዚህ የከባድ መሳሪያ ድብደባዎች እንደ ወትሮው በፋኖ ይዞታዎች ወደ ደጋማው የራያ ቆቦ አካባቢ ሳይሆን ወደ ህወሓት ይዞታዎች አለማጣና ቆቦ አቅራቢያ ባሉ አካባቢዎች ነው። ሆኖም ከተወሰነ ድብደባ በኋላ ወዲያውኑ ቆሟል ነው ያሉት። ይህንን ተከትሎ ቆቦ እንደዚሁ በርካታ ሰዎች ታፍሰዋል። ጸጉረ ልውጥ በሚል ሰዎች እየተያዙ ነው። እንደዚሁ ደግሞ የህወሓት ታጣቂዎች ወደ ቆቦ ከተማ በተለያየ መንገድ በተፈናቃይ ስም ገብተዋል በሚል እንደዚሁ ስምሪቶች መሰጠታቸውንም የወጡ መረጃዎች ያሳያሉ። ሌላው አብይ አህመድ በአንድ ወር ለሁለተኛ ጊዜ በወታደራዊ ትርኢት ላይ ተገኝቷል የሚለው መረጃ ነው። በዛሬ የካቲት 15 የልዩ ዘመቻዎች 65ኛ ምስረታን አስመልክቶ በሐዋሳ እየተደረገ ባለው ወታደራዊ ትርኢት ላይ አብይ አህመድ መገኘቱን የገለጹት የመንግስት ሚዲያዎች ይህ እንግዲህ በአንድ ወር ውስጥ በተዘጋጀው ሁለተኛ ወታደራዊ ትርኢት ነው። ባለፈው ጥር ወር አጋማሽ ላይ እንደዚሁ በአዲስ አበባ በደብረ ዘይት ማለት ነው የአየር ትርኢት መደረጉ ይታወቃል። ይህ እንግዲህ ከሰሞኑ ሰሜን ኢትዮጵያ ካለው ውጥረት ጋር የሚያያዝ ወታደራዊ ዝግጅትና ወታደራዊ ትርኢት ነው። የ65ኛ ዓመቱን የልዩ ኃይሎች ዘመቻ ስፔሻል ፎርስ ምስረታን አስመልክቶ በወታደራዊ ትርኢት እንዲሁም ደግሞ የጦር ኃይሎች
አዛዥ ጭምር የተገኙበት ይሄ የተደረገው ከሰሞኑ አጠቃላይ ሁኔታዎች ጋር በተያያዘ እንደሆነ ነው እንግዲህ ወታደራዊ ሁኔታዎችን የሚከታተሉ መረጃዎች የሚያሳዩት። ሌላው መረጃችን ወደ ሱዳንና ጎረቤት ሀገራት ያለውን የሚያሳይ መረጃ ነው። የሱዳኑ ፈጥኖ ደራሽ ቡድን መሪ በኡጋንዳ በነበራቸው ቆይታ ከስደተኞች የሱዳን ተወላጅ ስደተኞች ጋር ከደጋፊዎቻቸው ጋር ንግግር አድርገዋል። በዚህ ንግግራቸው የተለያዩ ጉዳዮችን ማንሳታቸውን ነው መረጃዎች የሚጠቁሙት። በዚህም በሱዳን ያለውን አጠቃላይ ሁኔታ ለመቆጣጠር ጫፍ ደርሰናል፣ እያሸነፍን ነው፣ ደጋፊዎቻችን ወደ ሀገራቸው ተመለሱ ያሉ ሲሆን እስካሁን ድረስ ግስጋሴያችን የተገታው በጎረቤት ሀገራት ጣልቃ ገብነት ነው። እነሱ ጣልቃ ባይገቡ ኑሮ ፖርት ሱዳንንም ካርቱምንም መልሰን ሙሉ በሙሉ እንቆጣጠር ነበር ነው ያሉት። እንግዲህ ከግብጽ የአየር ኃይል እንዲሁም ደግሞ ከኤርትራ ድጋፍ ጋር የተያያዘ ሊሆን እንደሚችል ነው የተገለጸው። የቡድኑ መሪ መሐመድ ደጋሎ ሰሞኑን በኡጋንዳ በናይሮቢ እንዲሁም ደግሞ በዩናይትድ አረብ ኤሚሬትስ በነበራቸው ሁኔታ ወታደራዊ እና ዲፕሎማሲያዊ ድጋፍ እያሰባሰቡ እንደሆነ ነው የተገለጸው። ከዚህ ጋር በተያያዘ እንደዚሁ በሌላው ቀጠና ቱርክ የማያቋርጥ ከፍተኛ የጦር መሳሪያ ወደ ሞቃዲሾ ቀጠና እያስገባች መሆኑን መረጃዎች ያሳያሉ። ከአየር ኃይል እስከ ተዋጊ ድሮኖች እንዲሁም ደግሞ ዘመናዊ ታንኮች እና የባህር ላይ የውጊያ ጀልባዎችን ጨምሮ ወደ ሞቃዲሾ ከፍተኛ የሆነ የጦር መሳሪያ እያስገባች መሆኗን ነው መረጃዎቹ የሚያሳዩት። ከዚህ ጋር በተያያዘ እንግዲህ በዚህ ቀጠና ያለው ሁኔታም የእስራኤል፣ የአረብ ኤሚሬትስ፣ የኢትዮጵያ፣ የሶማሊላንድ በአንድ ግንባር፣ የኤርትራ፣ የግብጽ፣ የሳውዲ አረቢያ፣ የሞቃዲሾ በሌላ ግንባር ያለው አጠቃላይ ሁኔታና ውጥረትም እንደዚሁ እንደቀጠለ ነው። የሱዳኑ በተለይ የጀነራል አልቦራን እንደዚሁ ከዚህ ቡድን ውስጥ ይገኛሉ። ይህንን ሁኔታ እንግዲህ ወደፊት የምናየው ነው የሚሆነው። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ